ዝናና እውቅናዋ ዳር እስከ ዳር የናኘ ነው። በዓለም ላይ የእሷን ያህል ዝነኛ የእሷን ያህል ተወዳጅ ሰው አልነበረም። ከስሪላንካ እስከ ኮሎምቢያ፣ ከኬንያ እስከ ኦስትሪያ እሷን ሮል ሞዴልና አራያዋ ያላደረገች ታዳጊ ሴት አልነበረችም። ከማይክል ጃክሰን እስከ ዊትኒ ሆስተን፣ ከኤልተን ጆን እስከ ዲያና ሮዝ፣ ከዋይክሌፍ ጄን እስከ ሴሊን ዲዮን እጅግ በርካታ ሙዚቀኞች ስለ እሷ ዘፍነዋል። እስከ ዛሬ በዓለማችን ላይ በእንግሊዘኛ ቋንቋ ብቻ ከ31 በላይ ዘፈኖች ተዘፍነውላታል። መኮፈስና እንደ ሌሎች አንጋጫ አሸርጋጅ አታበዛም። ዝና ብዙም ግድ አይሰጣትም። ይልቁንም ለማኅበራዊና ሰብአዊ ጉዳዮች ከፍተኛ ትኩረትና ሰፊ ጊዜን የምትሰጥ ነበረች። የተወዳጅነቷና ለእውነት መኖሯ እንዲሁም ደግሞ የበዛው ደግነቷና ያመነችበትን ነገር ማረጓ ከዘውዳውያኑ ዘንድ ጠላት አፍርቶባታል። በድንገት ሕይወቷ ካለፈ በኋላ በተገኘው ዲያሪዋ ላይ በቅርቡ እንደምትገደልና በምን መልኩ ግድያዋ እንደሚፈጸም እንዲሁም ሌሎች አስገራሚና አሳዛኝ መረጃዎችን ጽፋበት ነበር። When Princess Diana came into the royal family, she was like a meteorite. Royalty had always been very distant. HIV does not make people dangerous to know, so you can shake their hands and give them a hug. ሰላም ውድ ቤተሰቦች፣ በዛሬው መሰናዷችን በእጅጉ ተወዳጅ ስለነበረችውና በሚዘገንን ሁኔታ ግድያ ስለተፈጸመባት ልዕልት እናወጋችኋለን። የዌልሷ ልዕልት ዲያና በንጉሳዊ ቤተሰብ አባልነቷ የማትኮፈስ እንደ ሌሎች አንጋጫ አሸርጋጅ የማታበዛ ዝና ብዙም ግድ የማይሰጣት ይልቁንም ለማኅበራዊና ለሰብአዊ ኃላፊነቶቿ ከፍተኛ ትኩረትና ሰፊ ጊዜ የምትሰጥ ናት። ለሌሎች ተምሳሌት የሆነችም ሴት ነበረች። በጊዜው ልዑል ከነበረው ከአሁኑ ንጉሥ ቻርልስ ለወለደቻቸው ዊሊያምና ሃሪ ለተባሉ ሁለት ልጆቿም ተወዳዳሪ የማይገኝላት እናት እንደነበረች ልጆቿም ሆኑ በቅርብ የሚያውቋት የንጉሣዊ ቤተሰቡ ሠራተኞች ይመሰክሩላታል። በልጆቿ ትምህርት ቤት የተለያዩ ክብረ በዓሎች ሲከበሩም የምትገኝ ሲሆን ከዛም ባለፈ ሩጫም ሆነ የጆንያ ዝላይ ብቻ የትኛውም አይነት የወላጆች ውድድር ሲኖርም እንደ ሌሎች ወላጆች እሷም ሜዳ ገብታ ትወዳደር ነበር። በወቅቱ በዓለማችን የእሷን ያህል ዝነኛ የሆነች ሴት አልነበረችም። ከእሷ በፊትም ሆነ ዛሬም ድረስ የእሷን ያህል በመላው የዓለም ሕዝቦች የተወደደ በመልካምነቱ፣ በውበቱ፣ በንጹሕ ልቦናውና በእውነተኛነቱ በሁሉም ሰው የተደነቀና ለበርካታ ታዳጊዎችና ወጣቶች ተስፋና ተምሳሌት መሆን የቻለም ማንም ሰው የለም። ወደፊትም የሚኖር አይመስልም። በስከዛሬው የዓለማችን ታሪክም የእሷን ያህል በጋዜጠኞችና በፓፓራዚዎች ብዙ ፎቶግራፎችን የተነሳ ሰው የለም። ይህ በሰው ዘንድ እጅግ መወደዷና መከበሯ እንደዚሁም ደግሞ እንደ አርያና እንደ ጀግና መቆጠሯ ደግሞ ከጀርባዋ መጥፎ ነገር ያሲሩባት የነበሩትን የንጉሳውያን ቤተሰቦቹን በእጅጉ አስጨንቆ ነበር። እንዴት በዚህ ልክ ልትወደድ ቻለች ብለውም የፈሯትና በጎሪጥ ያዩዋት ነበር። ከመሞቷ ከቀናቶች በፊት በሰጠችው ቃለ ምልልስ ላይም በእውነተኛነቷና በዓለም ሕዝብ በመወደዷ ንጉሳውያኑን እንቅልፍ እንደነሳ ተናግራ ነበር። They see me as a threat of some kind, and I'm here to do good. I'm not a destructive person. በዚሁ ቃለ ምልልሷ ዲያና የንጉሳዊ ቤተሰቡ አባላት እሷን መቼም ንግሥት እንደማያደርጓት እንደምታውቅና ጥሩ ስላልነበረው ትዳሯ እንዲሁም ስለ እንግሊዛውያን የሚከተለውን ተናግራ ነበር። Think you'll ever be queen? No, I don't. No. Why do you think that? I'd like to be a queen of people's hearts, in people's hearts. But I don't see myself being queen of this country. እኔ ከዓመታት በኋላ ወይም ወደፊት የዚህ ሀገር ንግሥት እንደማልሆን አውቀዋለሁ። እኔ የሀገር ንግሥት ከመሆን ይልቅ በሰዎች ልብ ውስጥ በመልካም ተግባራት መንገስ ነው የምፈልገው እንጂ መቼም የዚህ ሀገር ንግሥት እንደማልሆን አውቀዋለሁ። ምክንያቱም እኔ ነገሮችን ከንጉሳዊ ዘልማድም ሆነ ፕሮቶኮል በተለየ መልኩ ነው የማደርገው።
እኔ መጽሐፍ ላይ በተጻፈ ሕግ ሳይሆን ልቤ ያዘዘኝን መልካምና ጥሩ ነገር የማደርግ ሰው ነኝ። የእንግሊዝ ሕዝቦችም ከምንም በላይ ከልቡ የሚወዳቸውና ፍቅርን የሚያሳያቸው ሰው ነው የሚያስፈልጋቸው። እነሱ ዋጋ እንዳላቸው ተወዳጅም እንደሆኑ ማወቅ አለባቸው። በህይወት ውጣ ውረዳቸውም አብረህ ሆነህ ልታግዛቸው ይገባል። ይህን ደግሞ ማድረግ የምትችለው ፕሮቶኮልህን ጠብቀህና በሕግ ተመርተህ ሳይሆን በልብህ ተመርተህ ነገሮችን ከልብ ስታደርግ ነው። ከንጉሳውያኑ ቤተሰብ ጋር ግንኙነት የሌላቸው ዓለም አቀፍ ሚዲያዎች ስለ መልካምነቷና ተጽዕኖ ፈጣሪነቷ ዛሬም ድረስ አውርተው አይጠግቡም። ኒውዮርክ ታይምስ የተባለው መጽሔት በወቅቱ 2 ጊዜ የዓለም ተጽዕኖ ፈጣሪ ከሆኑ 100 ሰዎች መሃል ያካተታት ሲሆን የዓመቱ ሰው በሚልም በፊት ገጹ ላይ ይዟት ወጥቶ ነበር። ልዕልቷ ዘውትር ያመነችበትንና እውነትን ከመናገር ወደ ኋላ ለማለቷና በመላው የዓለም ሰዎች ላይ ይህን ያህል ተጽዕኖ መፍጠሯ፣ አንገት አለመስበሯና ከነሱ ይልቅ ሕዝብን መምረጧ እንዲሁም ደግሞ እሷ ማታምንባቸውን በንጉሳውያኑ ዘንድ የተለመዱትን እኩይ ተግባራት ለማከናወን አለመፍቀዷ ከዘውዳውያኑ ጋር ያቆራረጣት ሲሆን ሐምሌ 1996ም ልዑሉና ዲያና ፍቺ መፈጸማቸው ይፋ ሆኗል። ልዕልት ዲያና ፍቺ ከፈጸመች በኋላ ተስፋ የሰነቀችበትን አዲስ የሕይወት ምዕራፍ መጀመሯን ይፋ አደረገች። በንጉሳዊ ቤተሰብነት አባልነቷ የተሰጣትን ማዕረግም ሆነ ስልጣን እንደማትፈልገው ነገር ግን የምትወዳቸውንና በወቅቱ የ15ና የ12 ዓመት ታዳጊ የነበሩ ልጆቿን ሃሪና ዊሊያምስን መንከባከቧን እንደምትቀጥል አሳወቀች። የፍቺው ወሬ እንደተሰማም በርካታ የዓለም ሚዲያዎች ዜናውን ከዳር ዳር አስተጋቡት። እንግሊዛውያኑና የዓለም ሕዝብ ደግሞ ለእውነትና ለሕዝብ የቆመች የሕዝብ ልዕልት ናት የሚል ቅጽል ስምን አወጣላት። በወቅቱ ወግ አጥባቂዎቹ እንጀራ አባቷ ልዑል ፊሊፕና ምንም ነገር ከማድረግ ወደ ኋላ ማትለው ንግሥት ኤልዛቤት ከዚህ በኋላም ሰላሟን እንደማይሰጧትና መጥፎ ነገር ሊያደርጉባትም እንደሚችሉ በርካቶች ስጋታቸውን ገልጸው ነበር። በቁንጅናዋ ተወዳዳሪ የሌላት ልዕልት ዲያና የፈረስ ጉግስ፣ የፈረስ ግልቢያና ሻሞላን ጨምሮ በርካታ ክህሎቶች የነበሯት ሲሆን በሕዝብ ልብ ውስጥ ሰፊ ቦታ እንድትይዝና እንድትወደድ ያደረጋት ደግሞ ከምንም በላይ ያለ ስስት ፍቅር መስጠት የሚችለው ሰፊ ልቧ ነበር። ይህንን ሰፊ የሕዝብ ፍቅርና መውደድ በተለይ የእንግሊዝና የዌልስ ነዋሪዎች ልዕልቷ የ36ኛ ዓመት ልደቷን ለመጨረሻ ጊዜ ባከበረችበት ዕለት በቤተ መንግሥት ተገኝተው አበባ፣ ካርድና ሌሎች ስጦታዎችን በማበርከት የገለጹ ሲሆን ልዕልቷም ወደ ሕዝብ ወጥታ ካመሰገነች በኋላ ያደረገችው ልብ የሚነካ ንግግር በበርካቶች ልብ ውስጥ ታትሞ ቀርቷል። ልዕልት ዲያና ፍቺ ከመፈጸሟ በፊት ቀደም ብለው ባሉት ጊዜያት በነበራት ሰፊ ማህበራዊ መስተጋብር የተነሳ የምታውቀውና ከሌሎች በተሻለ መልኩ ተቀርበው የነበረው ዶዲ አልፋይድ የተባለ በትውልድ ግብፃዊ የሆነና በፈረንሳይ የሚኖር ጓደኛ ነበራት። በወቅቱ አንዳንድ የእንግሊዝ ታብሎይዶችም የሁለቱ ግንኙነት የፍቅር ነው ብለው ሩመሮችን ያወሩ ነበር። ገና ከንግስናዋ ጀምሮ በህዝቡ ተወዳጅነትን ማትረፏን ያዩ የሀገሪቷ ታብሎይዶችም ፓፓራዚዎችን በመቅጠር በተገኘችበት ለመገኘትና እሷን ፎቶ ለማንሳት የማይገቡበት ጉድጓድ አልነበረም። እሷ ትገኝበታለች የተባለ አካባቢ ሁሉ በእነዚህ ፓፓራዚዎች ይወረር ነበር። ህይወቷም የአደባባይ እስር ቤት ወደ መሆን ተለውጦ ነበር። እነሱ በየዕለቱ የጋዜጦቻቸው የፊት ገጾች ላይ የእሷን ፎቶ አድርገው ብዙ ኮፒዎችን ይቸብችቡ እንጂ ስለ እሷም ነፃነት ሆነ ስለ ደህንነቷ ቅንጣት ያህል ደንታ አልነበራቸውም። የዕለት ተዕለት ተግባሯንም ከነዚህ ፓፓራዚዎች ጋር እንዳይጥና ድመት በመሳደድ የተጠመደ ሆነም። በወቅቱ እሷ አለች የተባለችበት ቦታ እየተገኙ የፎቶ ማት ስለሚያነሷት ነው ዛሬም ድረስ በዓለማችን ብዙ ፎቶግራፎች የተነሳች ቀዳሚዋ ሴት የሆነችው። ነገሮች በዚህ ሁኔታ ያሉ ነበር። ልዕልት ዲያና ሴንት ትሮፔዝ በምትባል የፈረንሳይ ከተማ የልጆቿን ቫኬሽን ለማክበርና ከነሱ ጋር ጥሩ ጊዜ ለማሳለፍ በወቅቱ ፍቅረኛዋ ከነበረው ከአልፋይድ ጋር የቤተሰቡ ንብረት በሆነ ጀት አራቱም ወደዛ ተጉዘው የአልፋይድ አባት ንብረት በሆነው ሪትስ በተባለ ትልቅ ሆቴል ክፍል ተከራይተው ምሽቱን ማሳለፍ የጀመሩት። በአጋጣሚ አካባቢውን ለመቃኘት እድሉን ያገኙት ሁለቱ ጥንዶች ነገረ ስራቸው የፍቅር መብረቅ እንደመታቸው ጎረምሶች ነው በማለት
አንድ የሆቴሉ አስተናጋጅ ተናግሮ ነበር። ጥንዶቹ በራት ስነ ስርዓት ላይ በነበሩበት ወቅት ወደ 30 የሚጠጉ ፓፓራዚዎች በሆቴሉ ቅጥር ውስጥ አሰፍስፈው እየጠበቁ እንደሆነ መረጃ ስለደረሳቸው በሆቴሉ የማደር እቅዳቸውን በመሰረዝ ልጆቹን ተሰናብተው ሴንት ኤሊስ በተባለች ከተማ ወደሚገኘው የዶዶ አልፋይድ መኖሪያ ለማምራት ወሰኑ። ወደ ቦታው ለመጓዝ የተጠቀሙት ደግሞ ሌላ ጊዜ የሚጠቀሙበትን ተሽከርካሪ ሳይሆን የፖሊስ አርማ ያላቸውንና ሴኪዩሪቲ የሚል ጽሑፍ የተለጠፈባቸውን 3 መኪኖች ነበር። ግና ጥንዶቹ እንዳሰቡት ከፓፓራዚዎች እይታ ሊያመልጡ አልቻሉም። ውድ የመሿለኪያ ላይፍ ቤተሰቦች አብራችሁን ስለሆናችሁ ከልብ እናመሰግናለን። በአጭር ጊዜ በበርካቶች ተወዳጅ የሆነችው መሿለኪያ ላይፍ ቻናል የበለጠ እንድታድግ ሰብስክራይብ ያላደረጋችሁ አንድ ጊዜ ሰብስክራይብ በማድረግ እንድንበረታ እንድታግዙን አስታውሰን ተረካችንን እንቀጥል። ሐምሌ 31 1996 ምሽት ልዕልት ዲያና እና ፍቅረኛዋ ዶዲ አልፋይድ የራት ስነ ስርዓታቸውን ጨርሰው በደህንነት መኪኖች ተጭነው መጓዝ በጀመሩ በጥቂት ደቂቃዎች ውስጥ እነሱ የተሳፈሩበት መኪና ከሹፌሩ ቁጥጥር ውጪ በመውጣት በከፍተኛ ፍጥነት እየከነፈ ከፊት ለፊት ከነበረ የመብራት ፖል ጋር በከፍተኛ ኃይል ተጋጨ። ከዛም ወደ ኋላ በመንጠር ሌሎች መኪኖች በሚጠቀሙበት ጎዳና መሃል አረፈም። በዚህም ምክንያት ሁለቱ ጥንዶች ዘግናኝ የሆነ ከባድ አደጋ ደረሰባቸው። የዲያና ፍቅረኛ ዶዲ አልፋይድ እና ሹፌሩ ወዲያውኑ ሕይወታቸው ያለፈ ሲሆን ዲያና በሕይወት ስለነበረች በአምቡላንስ ተጭና በቅርብ ወደሚገኝ ሆስፒታል ተወሰደች። በሆስፒታሉም ሕይወቷን የማትረፍ ሙከራ ሲደረግ እንደቆየና ልዕልት ዲያና በመሃል ነቅታ የመጨረሻ ቃሏ የነበረውን ጥያቄ እንደጠየቀች ተገልጾ ነበር። ዲያና በዛች በነቃችበት ቅጽበት ኦ አምላኬ ይሄ እንዴት ሊከሰት ቻለ ስትል ጠይቃ ነበር ተብሎም ተገልጿል። ይሄ ነገር ደግሞ በወቅቱ በርካታ ጥያቄን አስነስቶ ነበር። በወቅቱ መላው የዓለም ሕዝብ ሊጠገን የማይችል ጉዳት ደርሶባታል የተባለች ሴት በነቃችበት ቅጽበት ምን ደርሶባት እንደነበር እንዴት ማወቅ ቻለች? የደረሰውን ማስታወስም ሆነ ማወቅ ከቻለች ደግሞ እውን ደረሰ የተባለው ጉዳት ምን ያህል የከፋ ነበር? ተደረገላት የተባለው የሕክምና እርዳታ ተገቢና በትክክል የሷን ሕይወት ለማትረፍ ነበር ወይ የሚሉ ጥያቄዎችን አንስተው ነበር። በወቅቱ ሹፌራቸው ያሽከረክር የነበረበት ፍጥነት በሰዓት 180 ኪሎ ሜትር ነበር። ታዲያ ፓፓራዚዎች በእግር እየተከተሉት የነበረ መኪና በሰዓት 180 ኪሎ ሜትር ከተጓዘ ፓፓራዚዎቹ እንዴት ሊደርሱበት ቻሉ የሚለው ጥያቄ ደግሞ ሁሉንም ያስማማና የዶዲ አልፋይድን አባት ጨምሮ በሚዲያዎችም ሆነ በበርካቶች ዘንድ ፊት ለፊት የተጠየቀ ጥያቄ ቢሆንም እስከዛሬ ድረስ መረጃዎች እየተድበሰበሱ ለጥያቄው አጥጋቢ መልስ መስጠት አልተቻለም። የሚገርመው የልዕልት ዲያና እና የፍቅረኛዋ ሕይወት በዚህ መልኩ አወዛጋቢ በሆነ ሁኔታ ከተቀጠፈ በኋላ በነበሩ 6 ዓመታት ውስጥ የእንግሊዝ መንግስትም ሆነ ንጉሳዊ ቤተሰቡ በአሟሟታቸው ዙሪያ ለማንኛውም ሰው እንደሚደረገው በይፋ ምርመራ እንዲደረግና ነገሩ እንዲጣራ ለማድረጋቸው በእጅጉ አጠያያቂ ሆኗል። ሌላው ቀርቶ የፈረንሳይ መንግስት እንኳን የእንግሊዝ መንግስትና ንጉሳዊ ቤተሰቡ በይፋ ምርመራ እንዲያደርግ የሀገራቸውን የደህንነት ተቋምን መጠየቅና ማስጀመር አለባቸው ብሎ በይፋ ለሁለቱ አካላት ጥያቄውን ቢያቀርብም ከመንግስትም ሆነ ከዘውዳውያኑ በኩል ምንም መልስን አላገኘም ነበር። በወቅቱ እጅግ አሳዛኝ በሆነ መልኩ እሷ ከሞተች በኋላ በተለይ የዘውዳውያኑ ቤተሰብም ሆነ ባሏ አሊያም ንግስት ኤልዛቤት አንድም የሐዘን መግለጫ አላወጡም ነበር። በሀገሪቷ የሐዘን ቀንም አልታወጀም። ባንዲራም ለአንድ ቀን እንኳን ዝቅ አልተደረገም። በወቅቱ ግን ለተከታታይ በርካታ ቀናት መላው የእንግሊዝ ሕዝብ ቤኪንግሃም ፓላስ አጥር ስር ተሰብስቦ በማንባትና በርካታ አበቦችን በማስቀመጥ ለዲያና ያለውን ፍቅርና ክብር ገልጾ ነበር። ሕይወቷ ካለፈ በኋላ የተገኘው ዲያሪዋ ላይ ደግሞ ዲያና ሆን ተብሎ ግድያ እንደታቀደላትና የምትገደለውን በመኪና አደጋ እንደሆነ ጽፋ ነበር። በአስገራሚውና በአስደንጋጩ የዲያና ዲያሪ ላይ እሷን ለመግደል ሆን ተብሎ ግድያውን ከመኪና ፍሬም ብልሽት ጋር በማገናኘት
የታቀደና በአደጋውም ጭንቅላቷ ላይ በሚደርስ ጉዳት በሚል ሰበብ ነው ሊገሉኝ ያቀዱት ብላ ጽፋ ነበር። በወቅቱ ይህን የዲያናን ዲያሪ አግኝቶ ይፋ ያወጣው የቅርብ ባለሟሏ ፖል ባሮል የእንግሊዝ መንግስትና የንጉሳውያኑ ቤተሰቦች እስካሁን አሟሟቷ እንዲጣራና ምርመራ እንዲደረግ አለመጠየቃቸው ሌላ ነገር እንዳለ በግልጽ የሚያሳይ ነው በማለት አስተያየቱን ሰጥቶ ነበር። The problem that the establishment will have is that they have covered up the inquest, never been an inquest. They have not allowed a public inquiry into what happened to Diana in this country. ገርመው እሷ ከሞተች በኋላ ስንት መጣራት ያለበት ወንጀል ተፈጽሞ የንጉሳዊ ቤተሰቡ እንኳን አሟሟቷ እንዲጣራለት ሊያደርግ ቀርቶ የሐዘን መግለጫ እንኳን አላወጣም። እሷ የጻፈችው ዲያሪዋ ይፋ ሆኖ እንኳን እነሱ ምንም አለማለታቸውና ለማጣራት አለመሞከራቸው ትልቅ ችግር እንዳለባቸው በግልጽ የሚያረጋግጥ ነው። እነሱ ደግሞ ለሀገሪቷ ፖሊስ አሟሟቷ ይጣራልን ብለው ካልጠየቁና ካላዘዙ ማንም ሰው ምንም ማድረግ አይችልም። አጣሩልን ብለውም እስካሁን አለመጠየቃቸው በእጅጉ ይገርማል፣ ጥያቄን ይፈጥራል። እዚህ ሀገር ላይ ዳያና ስለደረሰባት ነገርም እንዲነገራቸው አልጠየቁም። ይህ ደግሞ ያለፉት 6 ዓመታት ትልቅ ጥያቄን የፈጠረ ህዝቡንም በእጅጉ ያስደነገጠና ያስገረመ ነው። 6 ዓመት ሙሉ ልክ እንደ የትኛውም ሰው ሞት በተገቢ ሁኔታ ምርመራ አለመከናወኑ በራሱ ብዙ የሚናገረው ነገር አለ። ፖሊስም እስካሁን የተለመደውን ምርመራ ያላከናወንኩት በዚህ ምክንያት ነው ብሎ የሰጠው ምክንያትም ሆነ መግለጫ የለም። ከነዚህ እውነታዎች አንጻር የዲያና ገዳዮች እነማን ናቸው ለሚለው ጥያቄ መልሱ ለሁላችንም ግልጽ ሆኗል። ጥንዶቹ ከሞቱ ከ8 ዓመት በኋላ በ2004 ነበር ኦፕሬሽን ፓጄት የሚባል ከፍተኛ የደህንነትና የፖሊስ ቡድን የልዕልት ዲያናንና የዶዲ አልፋይድን አስከፊ አደጋና ሞታቸውን እንዲሁም ደግሞ በጉዳዩ ዙሪያ የሚነሱ ማናቸውንም የሴራ መረጃዎች እንዲመረምር የተቋቋመው። ኦፕሬሽን ፓጄት ማለት በእንግሊዝ የወንጀል ምርመራ ክፍል ያልተለመዱ ወይም ከድብቅ ሴራ ጋር የተገናኙ ወንጀሎች በሚከሰቱ ጊዜ የሚመሰረት ሲሆን በዘርፉ የረጅም ጊዜ ልምድ ካላቸው አባላት የተወጣጣ የምርመራ ግብረ ኃይል ነው። በወቅቱ ከ8 ዓመታት ውትወታ በኋላ ነው የእንግሊዝ ሜትሮፖሊታን ፖሊስ ይህን ኦፕሬሽን ሊፈቅድ የቻለው። በወቅቱ የዶዲ አልፋይድ አባት የልዕልቷና የልጅ ሞት ድንገተኛ አደጋ ሳይሆን ተገለው ነው። በወቅቱ ከሆቴሉ ወደ ልጅ አፓርትመንት እየወሰዳቸው የነበረው ፖል የተባለው ሹፌርም በእንግሊዝ የደህንነት ተቋም የሚከፈለውና አደጋውንም ሆን ብሎ ያደረሰ አጥፍቶ ጠፊ ነው። እናም ኃላፊነቱንም የእንግሊዝ መንግስት ነው መውሰድ ያለበት ብሎ በተደጋጋሚ በመክሰሱ እንዲሁም ደግሞ በ2003 የልዕልት ዲያና የህግ አማካሪ የነበረው ግለሰብ ልዕልቷ ከመሞቷ ከ2 ዓመታት በፊት ከአንድም 2 ጊዜ ባለቤቷ ቻርልስ እሷን ለማስወገድ እያቀደ እንደሆነ ከታማኝ ምንጭ መረጃ ማግኘቷን ነግራይ ነበር ብሎ ለአሶሺየትድ ፕሬስ ከተናገረ በኋላ ነበር የእንግሊዝ ሜትሮፖሊታን ፖሊስ ይህን ኦፕሬሽን የፈቀደው። በኋላ ላይ ፖሊስ ለምርመራ ከደረሰባቸው ዶክመንቶች ውስጥ ይህንኑ የህግ አማካሪውን ቃል ዲያና በዲያሪዋ ላይ ጽፋው እንደነበር ማስረጃ አግኝቷል። ዲያሪዋ ላይም ቃል በቃል ባለቤቴ ቻርልስ በመኪና አደጋ ሊገለኝ አቅዷል፣ አደጋው የፍሬን ብልሽትንና ከቁጥጥር ውጪ የሆነ ፍጥነትን በመጠቀም በሚደርስ ግጭት የጭንቅላት ጉዳት በማድረስ እኔን መግደል ነው በማለት ልዕልት ዲያና ጽፋ ነበር። ኦፕሬሽን ፓጄት ስራውን ከ9000 በላይ ዶክመንቶችን፣ በርካታ ሲዲዎችንና ሌሎች ቪዲዮዎችን እንዲሁም ተያያዥ መረጃዎችን በመሰብሰብ የጀመረ ሲሆን የምርመራ ሂደቱ ለድፍን 3 ዓመታት ከቀጠለና በርካታ ሚሊዮን ዶላር ወጪ ከወጣበት በኋላ የምርመራውን ውጤት ለቢቢሲ የገለጹ ሲሆን ልዕልት ዲያናና ፍቅረኛዋ ዶዲ አልፋይድ እንዲሁም ሹፌሩ ፖል የሞቱት ግዴለሽ በሆነ ማሽከርከር ነው እንጂ የንጉሳዊ ቤተሰቡ ሴራ አይደለም በማለት ነበር ድምዳሜያቸውን የገለጹት። በወቅቱ መርማሪ ግብረ ኃይሉ 3 ቁልፍ እኩይ ነገሮችን ሆን ብሎ ያደረገ ሲሆን የመጀመሪያው የልዕልቷ ህልፈት የተዘጋ ፋይል እንዲሆን ማድረጉ ነው። ሁለተኛው ደግሞ ልዑል ቻርልስን አናግሬዋለሁ፣ ልዑሉ ስለ ዲያሪው አያውቅም ከማለቱ ውጪ ድርጊቱንም ለመፈጸም የሚያበቃ ምክንያት እንደሌለውና ዝንባሌም እንዳልነበረው አረጋግጫለሁ ብሎ ሽፋንና ከለላ መስጠቱ ነው። ሶስተኛው ደግሞ በደህንነት መስሪያ ቤቱ ይከፈለዋል ስለተባለው አሽከርካሪ ግለሰብ ግብረ ኃይሉ ማስተባበያ
ሳይሰጥ ጉዳዩን ማረሳሳቱ ነው። ይባስ ብሎም ኦፕሬሽኑን በበላይነት የሚቆጣጠረው ኮሎኔል በንግሥት ኤልዛቤት ጥያቄ መሰረት ለምርመራው የተሰበሰቡትን ማናቸውንም ዶክመንቶች ለንጉሳዊ ቤተሰብ አሳልፎ ሰጥቷል። ግና በወቅቱ በአደጋው ላይ የነበሩት ሁሉም ሁኔታዎች የከባድ ሴራ ውጤት እንጂ እንደ የትኛውም አይነት አደጋ ሊከሰቱ የማይችሉ ሁኔታዎች እንዳልሆኑ መላው የዓለም ሕዝብ አውቋል። ልዕልት ዲያናን የጫነው ሹፌርም ቤልት ለማድረግ እንኳን ጊዜ ሳይሰጣት መክነፉም ሆነ ከኋላ በፍጥነት ይከተል ከነበረው የሴኪሪቲ መኪና ጋር ሆን ብለው ከአውሮፕላን አደጋ ያልተናነሰ ግጭት እንዲደርስ ማድረጋቸው በገሃድ የታየ ነበር። ለልዕልቷም ሆነ ለፍቅረኛዋ ሞትም በቀጥታ ተጠያቂ መሆን ይገባቸው ነበር። የዚህ እኩይ ሴራ መሪና ትዕዛዝ ሰጪው አካልም መታወቅ ነበረበት። ግና ሁሉም ነገር በነበር ቀርቷል።